የተወሳሰበው አልበጠሳለኝ ብስበው አስበው አልበጠሳለኝ ብስበው አስበው ላሚቱ ጃርት ወልዳየው ላሚቱ ጃርት ወልዳን እንዳትልሰው ወጋት እንዳትወቆጫት ጎበዝ እናንተ ያገር መኖር ማለት ያደርጋል መጫት ይህ አገር የማለት ያደርጋል መጫት ጎበዝ እናንተ ጤና ይስጥልን ክብራትና ክብራን የባህልና ኪነ ጥበብ ፕሮግራም ተከታታዮች እንደምንሰነበታችሁ። ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው ሳምንታዊ ፕሮግራማችን ከድምፃዊ ዋኘው አሸናፊ ጋር ቃለ ምልልስ እናካሄዳለን። እሱም ከኢትዮጵያ ወደ እስራኤል የተለያዩ ሙዚቃዊ ዝግጅቶችን ለማቅረብ መጥቶ ነው ያገኘ ነው። እንደምናለህ ድምፃዊ ዋኘው አሸናፊ? እግዚአብሔር ይመስገን። እንደምናችሁ እናንተ? እኛ ደህና ነን። እንኳን ደህና መጣህ እንላለን። እንኳን ደህና ቆያችሁኝ። እስራኤል ለመጀመሪያ ጊዜ ነው? አዎ። እንዴት አገኘሃት? ግሩም ነው። እስራኤልን ያው በተለያየ በቪዲዮ ያው ውስጣችንም እኛ ኢትዮጵያኖች እንደምታውቁት ለእስራኤል ያለንን ቀረቤታ በሁሉም ባህልም ወጋችንም ብዙም የተያያዘ ነገር ስላለው ያን በማሰብ ረጅም ጊዜ አስባት ነበርኩ። በውስጤ እንደማስባትም አንዳንድ ቦታዎች እንደውም በሚገርም ሁኔታ እንደ ህልም እንደውን የማውቃቸው አይነት ነገር በቃ የማውቃቸው ይሄ ቪው ያየሁት ነው እንዴ እስከሚመስለኝ ድረስ ያየኋቸው ነገሮች አሉ። በጣም የተገረምኩባቸው። እንደው እዛ ኢትዮጵያ ሳለህ የምትስለውና እዚህ ያጋጠመህ እንደው በምናብህ ኢየሩሳሌም ሲባል ሌላም ቦታ ሲባል የነበረውና ያጋጠመህን ሁኔታ እስኪ ያጫውተን። አዎ ምንድነው መሰለህ ኢየሩሳሌም መቼም አንድ ኢትዮጵያዊ ኢትዮጵያ ውስጥ የተወለደ ማንኛውም ሰው በጣም የማይናፍቅ የለም እንደሆነ ስንነጋገር ማለት ነው። እኛ ደግሞ ያደግንበት ማህበረሰብ በአካባቢያችንም በብዛት ቤተ እስራኤሎች ጋር አብረን ስላደግን እንደ ኢየሩሳሌምን በጣም በቃ የሚናፍቅ ማህበረሰብ ጋር በእምነቱም ሆነ በባህሉ በወጉ የሚናፍቃት ህዝብ ያለበት ቦታ ላይ እንደመምጣቴ ግሩም ነው። እኔ ማለት እስራኤል ማለት ምን ሰላት አለ ያው ትንሽ ሀገር ናት፣ እንደዚህ ህዝቦቿ ትንሽ ናቸው፣ ትንሽ ሀገር ናት ምናምን ትምትለው። እኔ ግን በጣም የሚገርም ነው እንግዲህ ከነበርኩበት ቦታዎች ሁሉ እየጎበኘው ሳያት ሰፊ ነው የሆነብኝ። ጓደኞቼን ስጠይቃቸውም እንዴት ነው ይሄ ነገር እንደው ትንሽ ናት የምትባለው እንትስል አይ ዞር ብለህ ስታያት ስትለምዳት ያው እንደዚያው ነው ምናምን ነው የሚሉኝ ያለ። ግን በጣም ማማፒ በጣም ደስተኛ የሆንኩበት ጊዜ ቢኖረኝ እዚህ ነው። እያለቀስኩ ነው መሬቱን ሁሉ በባዶ እግሬ ነው አብዛኛውን እንትን መንገድ እንደው ኢየሩሳሌም ትንሽ ቀዝቃዛ ስለሆነች ነው እንጂ ወደ ባቲያም ወደዚያ እንደገና ደግሞ የዮርዳኖስ አካባቢ ነብዩ ጓደኛዬ ቢመሰክር ጥሩ ነው። በባዶ እግሬ ነው በቃ ይችን ሀገር መረገጥ እንፈልገው እያልኩ ነበር እንትን ያልኩት። በጣም ጥሩ። ድምፃዊ ዋኘው አሸናፊ እንደው እድገቱና ወልደቱ የት ነው ኢትዮጵያ ውስጥ? አዎ ትውልድ ሀገሬ ደቡብ ጎንደር ነው። አብዛኛው ቤተሰቦች ከበለሳ የሚባል ሀገር ጎንደር ውስጥ ካወቀው ከዚያ እብናት በለሳ የሚባል ሀገር ውስጥ የመነጩ ናቸው። እኔ ደብረ ታቦር ተምሬ ነው ያደግኩት። ይሄ ነው። አንተ የቻላቸው አሸናፊ በህይወት የለም አሁን ነፍሱን ይማረው። እሱ ወንድም ነህና ብዙ ጊዜ እሱን ዘፈኖች ስትጫወትም እንሰማለንና እስኪ ስለ ወንድምህ ምትለን ካለ? አዎ ቻላቸው እንግዲህ ያው እሱ እድለኛ ነበር። በሰዓቱ ሙያተኛ ነው፣ ትልቅ ሙያተኛ ነው። በባህል ሙዚቃ አንጋፋ የሆነ እንቁ ሙዚቀኛ እንደሆነ ማንም ኢትዮጵያ ህዝብ መሰክርለት ነው። ባህል አዳማጭ የሆነ ህዝብ ምንድነው እድሉን አግኝቶ ነበር። አውሮፓ ይመላለስ ነበር። እስራኤል ብቻ ነው ያልመጣው እንጂ ብዙ ጊዜ ወደ አውሮፓ ይሄዱ ነበርና አስራቀ ገብረየስ አንድ ግሩፕ ነበራቸው። ቻላቸው በህይወት ዘመኑ ሲኖር በሙዚቃው በዚህ እንደ ስሙና እንደ ዝናው ብዙም ሳይጠቀምበት ያለፈ ሰው ነው ብዬ ነው እንትን እምል። እኛም ያው እንደዛው ቢሆንም
ያው ግን አሁን ዘመኑ ደግሞ ባህል በጣም እየተወደደ እየተከበረ ባህል ከፍ እያለ የመጣበት ዘመን ላይ ነው። እነሱ ቢኖሩ አሁን በጣም ተጠቃሚም ከዘመኑም ጋር ትልቅ ውጤት ይኖራቸው ነበር በስራቸውም ላይ ብዬ ገምታለሁ። ሌላው እንግዲህ እስራኤል በዋናነት የመጣህበት ዝግጅት ልታቀርቡ ነውና አንተ ብቻህን ነው ሌሎችም አሉ አብረው የሚሰሩ? እኔ አርቲስቶች ጋር ነው የመጣው። አርቲስቶች ታላላቅ አርቲስቶች አሉና ግሩም ኤርሚያስ ማንም ሁሉም ያውቃቸዋል። እና ማን ይላሉ እንዲህ ውሮ ሆና ምሰራ ልጅ ነበረች እንዴት እንደ ምሰራ 9ኛ ሺህ ላይ እነዚህ ልጆች አሉ በፊልም እንትን ነው የሚሰሩት። የኔ የራሴ ድርሻ አለኝ። ያው እንግዲህ እግዚአብሔር ፈቅዶልኝ እስራኤልን ሕዝብ ለማግኘት ታድያለሁ። በጣም ጥሩ። ዝግጅታችሁን መቼ ነው የት ነው የምታቀርቡት? በ26 ሪሾን ለጽዮን የምትባል ሀገር ላይ ነው የምናቀርበው። በ27 ኢየሩሳሌም ይቀርባል። እንግዲህ እስካሁን የማውቃቸው መድረኮች እንደዚህ ነው። እንደ አግባብነቱ ደግሞ ጊዜው ታይቶ የምንጨምር ይሆናል የሚል አለ ፕሮዲሴ እንደነገረኝ። በዚህ ወር አሁን በጥር ወይም ጃንዋሪ ወር ላይ ነው በ25 እና በ26 ዝግጅት ያላቸው ሪሾን ለጽዮን ከተማና ኢየሩሳሌም። በጣም ጥሩ ነው። እንግዲህ ያንም ተገኝተን ዝግጅታችሁን ለመመልከት እንመጣለን ብለን ተስፋ እናደርጋለን። እንደው አንተ ዋኛው አሸናፊ ሙዚቀኛ ባይሆን በምን ሙያ ይሰማራ ነበር? እሱ ላይ እስካሁን ምንም አስቤበት አላውቅም። እኔ ወደ ገጠሩ ቪው አሁን ደስ ይለኛል። ዝም ብሎ እንደዚሁ እንደው ከእንስሳ ጋር መኖር እንደዚህ አይነት ነገር ምናምን ይሄ የማንኛውም ሰው ስጠይቀው ሰው ሁሉ እኛም ወጣ ብለን መኖር እንፈልጋለን፣ ያው ኑሮና ህይወት አልታጣም ሲል እዚያው ተጋፍተን ከተማ ውስጥ እንኖራለን የሚለውን ነው። አንዳንድ ጓደኛ እንትን አላወቅኩም። እኔ ከልጅነት የጀምሮ ወደ 35 ዓመት ኦልሞስት እንደዚያ ይሆናል እኔ በሙዚቃ ነው ያደኩ። ጥሩ ነው። አሁን ኢትዮጵያ ውስጥ ትንቀሳቀሳላችሁ በሙዚቃ ወይስ አንዳንድ ሁኔታዎች የቀዘቀዘ ነው? አሁን በአሁን ሰዓት ያው ቀዝቃዛ እንደሆነ ሁሉም የሚያውቀው ነው። ምናልባት እኔ ባህር ዳር ነው የምኖረው። እኔ ያለሁበት ቀጠና ደግሞ ያው እንደሚታወቀው ነው ያለበትን ምንም ምንድነው የሚባለው ሆድመም ሽሽግ ነው አይንመም ክስት ነው የሚባለው እንደዚያ ስለሆነ እኛ አካባቢ ኦልሞስት ወደ 2 አመት እንትን አይደለንም። አሁን አስቸጋሪ ነው ስራ እንትን ብለን ያለነው ዘግተን ያለነው። የናይት ክለብ ነበረኝ እኔ እንደውም ጋፋት የባህል ምሽት የሚል ቀበሌ 5 ላይ ባህር ዳር የኔ ቤት ነበር። አሁን ተዘግቷል። አሁን አስቸጋሪ ነው ይገባናል። ሌላው ባህላዊ ሙዚቃ አሁን በደንብ በኢትዮጵያ ውስጥ ተደማጭነት ተመልካቹም ቢሆን እየሳበ ያለ ሁኔታ ነውና ከዘመናዊ ወደ ባህሉ እየተመለሰ ነው ኢትዮጵያ ሕዝብ ማለት ይቻላል። አዎ አብዛኛው እኔ አሁን መናገር የምችለው ማለት ድሮ አሁን ምንድነው መሰለህ አንድ ሀገር እያደገ ሲመጣ ይመስለኛል እኔ እንደዚህ አይነት ሁለዚህ ያ የራሴ እንትን ነው። አንድ ሀገር እያደገ ሲመጣ ሆማ እኔውን ማንነኝ ወደ ማንነቱ ይመለሳል ብዬ ገምታለሁ። እና አብዛኛውን አሁን በእስራኤል ሀገር የሚኖረውም በአሜሪካ የሚኖረውም የትኛውም አውሮፓ ሀገር የሚኖረው ሁሉም ስታየው የኔ የሚለውን የራሱን ነገር እንትን ማለት ጀመረ። እንደዚያም ደግሞ እኛም ሀገራችን ላይ በቃ ወደ ባህል ያለህን ነገር ይሄ ውርስ ባህል ሌላውን አውሮፓን ሌላ ውርስ የነበሩትን ነገሮች ሁሉ እየጣለ አሁን ማለት ትውልዱ እየሰለጠነ ሲሰለጥን ወደ ኋላ ወደ ራሱ መመለስ ጀመረ ነው የኔ እንትን እይታ እንትን የሚለው። እና ምንድነው ስታይ በፊት አሁን ይጨፈርባቸው የነበሩ ሙዚቃዎች ጭፈራ ቤት ስትሄድ ሌላ ዲስኮ እንትኖች ነበሩ። አሁን ትልልቁ ዘፋኝ ምናምን የምትለው ሁሉ ታላላቅ በቃ የምናውቃቸው ዘፋኞች የባህል ነገር ይዘፍናሉ፣ ማሲንቆን ያስገባሉ፣ በየዘፈኖቻቸው ማሲንቆን ያስገባሉ። ይሄ ማለት እንግዲህ ባህሉ ተጽዕኖ እየፈጠረ እንደሆነ ነው የሚያሳየው። ጥሩ ነው እንግዲህ ማሲንቆ ከፍ እያለች ነው ማለት ነው። ጥሩ ነው። አንተም እንግዲህ በዚህ በዜማዎችህ እንድታጫውተን እንጠይቃለን እና እንግዲህ ወደ ስራዎችህ ብናልፍ ጥሩ መሰለኝ። በኋላ ደግሞ ቃለ ምልልሱን እንቀጥልበታለን። እሺ እንግዲህ ያው
ጌታችን ከዚህ አደረስክን ክበር ተመስገን የኛ ጌታ ከጧት ያነሳ እስከ ማታ የዘጋውን ጨለማ የምትከፍትልን ሳንሰማ ይሄ በሰቡ እጅ ቢሆን ምን ይበጀን ነበር? ክብር ተመስገን ጌታችን ከዚህ ያደረስክን አዳምን ሲፈጥረው አምላክ አዳምን ሲፈጥረው ያላማካሪ ያለ ሰው አብርሃም ልጁን መረቀው ና ተባረክ አለው። አብርሃም ልጁን መረቀው ና ተባረክ አለው። በጣም ቆንጆ ነው ምስጋናው። እንግዲህ አንተ የተለያዩ ባህላዊ ዜማዎችን ትጫወታለህ፣ በፉከራም በቴሎችም እናውቃለንና እስኪ እንደው እንደዚህ ልህ አሁን ያንተን ድምፅና የወንድምህን ድምፅ መለየት እንኳን ያቅተናልና ተፈጥሮ ለናንተ አድልታለች ማለት ይቻላል? ያን ያክል በቻላቸው ደረጃና ባለው በስራው እኔ ራሴን እንትን ማስቀመጥ አልችልም። እንዳልከው ግን ምናልባት ምንድነው ዘር ከልጓም ይስባል ይባል የለም? አሳ ወንዙን አይስት ዘር ከልጓም ይስባል ምናምን የሚባል ነገር አለ። ዝም ብሎ የመሳሳብ አንደኛ እሱን እየሰማሁ ነው ያደግኩ፣ ያሳደገኝም ነው አባቴም ማለት ነው። እኔ 6 ጊዜ ታላቂ ነው፣ ወደ መጨረሻ ያለው ልጅ ነኝ እኔ። ከኔ በታች አንድ ብቻ ነበር እና እንደዛም ስለሆነ ምናልባት የመሳሳብ ነገር አለ። ቻላቸው በሙያው በጣም ጥልቅ ያለና እንትን ያለ ነው። ምናልባት እኔ ቤተሰባችን ሰነፎች ነን እኛ። ምንድነው ብትለኝ እንደው መቼም ስንፍናህን ታውቀዋለህ። ቻላቸው እንደ አቅሙ እንደ ችሎታው እንደ ሰራቸው ስራዎች ቁጭ ብሎ ጥናት እያጠና ሙዚቃ እየሰራ እያጠና ፕሮዲዩስ የሚያደርጉትን ሰዎች ተከትሎ የሚኖር ሰው ቢሆን ኑሮ እስካሁን በጣም የሚገራርሙ ስራዎች ጥሎልን ያልፍ ነበር።
መችስ እኔ ሙያውን ስጠብቅ ለእኔ ደግሞ ጥሎልኝ የሄደ ባህሪ ይሄ ነው። እኔም ወደ ሲዲ እንደው ተሯሩጬ ራሴን ፕሮሞት ማድረግ እንደዚህ በየሚዲያው ራሴን መግለጽ አልችልም። እኔ እውነቱን ለመናገር ይህ ነው ስንፍና አለብን። ይሄ ጥሩ ነው እንግዲህ የገለጽክበት መንገድም ደስ ይላል። እስኪ አንድ ከቻላቸው አንድ ዜማ ተጫወትልን። እሺ ያው ቻላቸው ጠንከር ያለ ቢሆንም እንትኑ በራሴ ስታይል ከቶ ወዴት ገባ ያ ሰውነትሽ ከቶ ወዴት ገባ ያ ሰውነትሽ እምዬ ቀሚስሽን አጠባው አሰፌው እምዬ ቀሚስሽን በጠባው አሰፌው ዛሬ በሙሉ አካል የለሽም በሰፊው እውነት ነው። ዛሬ በሙሉ አካል የለሽም በሰፊው አንቺ ገራገርና አንቺ ሞኝ አድባር አንቺ ገራገር አንቺ ሞኝ አድባር በቁመናሽ ፈቱት ያሰርሽውን አምባር በቁመናሽ ፈቱት ያሰርሽውን አምባር እንግዲህ እምዬ ቁራጭ ልበሽልኝ እንግዲህ እምዬ ቁራጭ ልበሽልኝ ወጭም አላበዛ እንዲህ ካነሽልኝ ወጭም አላበዛ እንዲህ ካነሽልኝ ጠበቃሽ ማን ይሆን እማኝሽ ማን ይሆን ዋስሽስ ማን ይሆን እማኝሽ ማን ይሆን የነበረሽ ሁሉ እንዳልነበር ሲሆን አይ የነበረሽ ሁሉ እንዳልነበረ ሲሆን ናይነ ያገሬሽ የወንዝ የልጅዬ ዋው በጣም ደስ ይላል። ዋኛው ጥሩ ነው የተጫወትከው፣ በጣም ደስ ይላል። እንዲያው በሙዚቃ የተለያዩ ገጠመኞች ይኖራሉ እና ሙዚቀኛም እንግዲህ ከመድረክም ሆነ ከተመልካችም ወይም ደግሞ ከአድናቂዎች የሚመጣ የተለያየ ገጠመኝ ይኖራል እና እስኪ የምታካፍለን ካለ። አንዳንድ እዚህ በጣም የሚገርመኝ ነገር እንዲህ ያለ ጥያቄ ገጠመኝ ብዙ ነው እንዳልከው ሙዚቀኛ ሆነ መቼም የማያጋጥምህና እንትን የማትለው ነገር የለም። ያው ማህበረሰብ ጋር አለ የምትኖረው እና አሁን እንዲህ ግን ስታስባቸው ስቱዲዮ ላይ ተቀመጥና ወይም ኢንተርቪው ላይ ይጣፉብሃል እንጂ ብዙ እንደው የሚያስገርሙ የሚያስቁም ገጠመኞች ነበሩኝና እንደው ከማስታውሳቸው አንዴ ምን ገጠመኝ መሰለህ እንደው ፈገግ ሊያሰኝም ይችላል። ሰርግ ላይ ታውቃለህ መቼም ኢትዮጵያ ውስጥ ያለ ሰርግ አሁን ዘመናዊ ድንኳን መጥቷል። አሁን ይሄ ነጭ ሸራ በጣም በረጅሙ በብረት ምናምን የሚሰራው በፊት ግን ድንኳን ነበር፣ በድንኳን ነበር። ድንኳን ማለት አሁን ለድር ለምናምን እናደርገው ማለት ነው። ታውቁት ከሆነ ማለት ነው። እሱ ነው
እንደዛ ነበር ሰርግ ላይ ሲደረግ ድንኳን ነበር። በዚያ ድንኳን ውሃ ሲዘንብ ያድራል። ዝናብ ያው ዳስ ተጥሎ አይደል የሚያድረው? እዛ ውሃ ሲዘንብ ያድርና ዝናብ ሲዘንብ ውሃ ቋጥሯው እንትን ድንኳኑ ይሄን ውሃ አርግዞ ተቀምጧል እንትን ሸራው። እኔ ወደ ሰርግ ቤት ነው ሙሽራውን ይዘን ወደ ሴቷ ቤት ልዘን ልንወጣ ለባብሰናል ሙሉ ልብስ የሰርጉን ስርዓት ያው ደንቡን አድርገን ማሲንቆን ይዤ ሙሽራ አስወጥተን ሊመረቅ ወደ እንትን የፎቶግራፊ የዚህ የቪዲዮ የምናም ፕሮግራም እንትን እያለ ይዣቸው ወጣሁና ወንበር ላይ ምሳ ተበልቶ እዚያ ተመርቀዋል የሚወጡትና የሆኑ ሰውዬ ነው ወደ እንትኑ አሁኜ እያወራሁ በከዘራ ውሃውን ይነካሉ። የሆኑ ሰው ውሃውን ለማፋሰስ ማለት ነው እንትን ሲሉ ያ ውሃ ፈነዳና እኔ ላይ እንዳለ ልብሴ እስከ ማሲንቆዬ የበሰበስኩበትን ጊዜ ያረሰው ይሄ አንድ ገጠመኝ ነው። እንዲሁ ሰርግ ላይ ሳልወጣ እንዴ ደግሞ ባህር ዳር ውስጥ ቤዛዊት መናፈሻ የሚባል አለ። ቤዛዊት መናፈሻ ላይ እየዘፈንኩ ልክ ሙሽራዬን ሙሽራዬ ይሄ ወደ ባህሩ ሊገቡ ሲሉ ሙሽራውነት ይሄ ያስጨፈርክ ቆይተህ ሌላ ጭፈራ ሞቅ ያለ ዘፈን ቆይተህ ያ ለቪዲዮ ስነ ስርዓት አለው የእንትን ወደ ባህር ሊገቡ ልክ እንደዛ እንትን እያልኩ እያለ ያን ሁሉ ሳስጨፍር የቆየው ሰው እና በሰፊው ነው እንትን ምን ሙሽራዬ ስል ይሄ ሽንት ቤት የሚመጣው ዝንብ ታውቋል። ይሄ አረንጓዴ ከለር ያለው ዘሎ ጉሮሮዬ ላይ ጥርቅም ማለት እዚያ ስራውም ተቋርጦ እኔም በቃ ሌላ መታወክ ምናምን መጣ። በቃ እንዴት ነው የሚያደርግህ? አስበው አንተ በቃ በሳር በራስህ ኢማጂኔሽን ወሰደውና ከዛ በኋላ ለመስፈን በጣም የተቸገርኩበት ጊዜ ነበር። ይሄን አስታውሳለሁ። በጣም ብዙ ነው ብቻ ገርማ አጋጣሚ ነው። አሁን ደግሞ ወደ ሙዚቃው እስኪ እንለፍ። እንደምን አለሽ እኔማ ታምሜው አንቺ እንደምን አለሽ እኔማ ታምሜው ለምን ትመጫለሽ ለሌለ በልሜ ቀናት ትመጭሞን እያየውሽ ባይኔ ኦሆነነነ አልበላም አልጠጣም በጾም በኩዳዴ አልበላም አልጠጣም በጾም በኩዳዴ ምን ያጓጓኛል አንቺ ሽሮ ሆዴ ያንቺ ጠላ ጉዳይ ያንቺስ ጠላ ጉዳይ ጠፋይ መላቀጡ እናትሽ ጧት ማታን እየበጠበጡ ናነነይኔ ይሄነነነ ምን ያለች አሽከር ናት ትግል የለመደች
ምን ያለች አሽከር ናት ትግል የለመደች ይሳቁበት ብላ ወንዱን ጥላኝ ሄደች። ይሄንን እናናይነይን ምን ያለች ቆንጆ ናት ቀልድ የለመደች ምን ያለች ቆንጆ ናት ቀልድ የለመደች ሂጂ ብላት መጣች ነይ ብላት ቀረች በአስራት ለፈለፈች ባላላት ሄደች ኦሆ ናናይ ነይ ፍቅርሽና ፍቅሬ የተወሳሰበው አልበጠሳለኝ ብስበው ባስበው አልበጠሳለኝ ብስበው ባስበው ዋው እጅግ በጣም ድንቅ ነው። በጣም ነው የምናመሰግን። እንግዲህ ይህን ያው በመድረክ የበለጠ ማየት ነው እንግዲህ አድማጮችም ተመልካቾችም በበለጠ መድረክ ላይ እንዲያዩህ ነው ያው የምንጋብዘው። ሌላው አንተ በፉከራም ትታወቃለህ፣ በተለይ ሀገራዊ ስሜቶችን በመቀስቀስና እንዴት ነው እዚህ እስኪ ትንሽ በለና ያን ተጫወትልን ፉከራና ሽለላውን። አይ አሁን እስራኤል ስምምነት ላይ ደርሰዋል የሚል ነገር ሰምቼ ነው እንጂ እንደውም ጦሩን ይዤ ልገባ ነበር ዘምታለሁ ብዬ ነበር የእስራኤልን ወታደር ይዤ ከዚህ በኋላ እንደውም እሱ ነበር ያስፈልገኛል ብዬ ነበር። ረጅም ነው ወፍራም ጎበዝ እናንተ አይሉም ወንድን ጉንዳል ታስፈታለች የታጠቁትን በመቅጠር አይደል ወንድነት። እንግዲያ ነብዩ አሁን ምን አላት እንግዲያ ሰጠኝ ተቀባባለች እንዳትት የለምዱን እንደ ቅቤ ቅልም ምነው ተባብለው ትቀባባዋለች ጎበዝ እናንተዬ እንደ ቅቤ ቅል እንዳትት የለምድ ምን ይረባይ በላ ጭንቅ ያላየው ወንድ መገን
ላሚቱ ጃርት ወልዳየው ላሚቱ ጃርት ወልዳን እንዳትልሰው ወጋት እንዳትወቆጫት ጎበዝ እናንተ ያገር መኖር ማለት ያደርጋል መጫት ይህ አገር የማለት ያደርጋል መጫት ጎበዝ እናንተ ሱማያን ያድገመውን አስገደው በዋንዛ በእናት ሀገርና በሚስት የለም ዋዛን ቆይማ እንገናኛለን ጎበዝ እናንተ እየተለናላሉ ቆይማ እንገናኛለን ትለናላሉ ወይ ገጥሞ አለመሄድ ልባ የሳፈሩ ኧረ ወገን ኧረ ወንዱን ኧረ መርዙ የሐማስ ወታደር ጦር ጨምሩኝ ይላል አንበሳው እስራኤል ራሱን ይችላል አለ አሻግሮማ ሲያዋትን መንደሯ ጥቂት እስራኤል ተኩስ ነው የምትበረክት ረመገን የኢትዮጵያ ልጆች እኛው ናቸው በሮቹ እኛው ናቸው ቤተ እስራኤሎቹ በሮቹን በሮቹ እኛው ናቸው ሐሰቴን እንደሆን ወርደ ጥመዳቸው ኧረ መገን ኧረ ዘራፋት ታካኪ ዘራፍ ዋው በጣም ቆንጆ ነው። አሁንም በድጋሚ ምስጋና ነው። እንግዲህ ለመጨረሻ ጊዜ እንደው የምታስተላልፈው መልእክት ካለና ወይም አንድ የትዝታ ወይም ስለ ኢየሩሳሌም ተጫወትልና እንግዲህ ቃለ ምልልሳችን እንጨርስ። እውነት ለመናገር እኔ እንጃ በህይወት ዘመን ሁልጊዜ ስታስበው የምትኖርና እንደ በውስጥህ እግዚአብሔርን ሁልጊዜ የምለምነው ነገር እኔ የትም ሀገር ላይ የትም ቢሆን ለስራ ልተር ትችላለህ። ስራ ነው። በስራህ ተፈልገህ ስራህ የሚሰጥህን ውጤት የስራህን ድል አይተህ ነው የምትመለሰው፣ የምትሄደውም የምትገናኘውም በስራ ላይ ነው። እስራኤል ግን እውነት ለመናገር እኔ እግዚአብሔር ታዛቢ አይደለም፣ ሁሉን ነገር የሚያውቅ ከልጅነት የጀምሮ ስለምነው ስለው የኖርኩት ነገር ነው እና እኔ በስራ ብቻም ሳይሆን ይችን ሀገር እንደው ለመረገጥ ስላበቃኝ መድኃኔዓለም እኔ ምስጋናውን በዚህ አጋጣሚ እሱ እንዲወስድ እፈልጋለሁ። እግዚአብሔር እንዲወስድ ምስጋናውን እሱ ነው አንደኛ የመጀመሪያው እንትን። ሌላው ነገር እስራኤል መጥተህ የምትቸገርበት ሀገር አይደለም። አብዛኛው አብሮ ያደገ ማህበረሰብ ነው። አማርኛ ጥንቅቅ አድርገው የሚናገሩ ልጆች ያሉበት ነው። የተወለዱትም ራሱ አማርኛ ብዙ የረሱ አይደሉም።
በሆነ ወንዝ ላይ በሆነ እንትን በእግር ወክ እያደረግን ስታገኛቸው ሰላም ስትል የሆነ ውስጥህን እንትን ይላል። እዛው በቃ ልክ ሀገር ላይ እንዳለህ ነው የሚሰማህ። ሌላውም እንደው አመጋገቡ ምኑ ስታዩ በጣም የተያያዘ ባህላችን ነው። ደስ የሚል ነገር ነው። ኢብራይስትስ እንደ አንዳንድ ቃላት እንደው አላስተማራም። አሁን እሱን ነገር ነው እኔ አሁን እንደው ዲክሽነሪ የለም ወይ ባካቸው እያልኳቸው ነው። እስቲ ልጆች አሉ ጥሩ ልጆች ያመጡን ልጆች እንደው ዲክሽነሪ ነገር ካለ እንደው ለአንዳንድ ለመግባቢያ ፕሮዲውሰሩ ነብዩ ወይ ምረት ታከለ የበለጠ ኢብራይስት በደንብ የሚችል ነው። አማርኛም በደንብ የሚችል ነው። ገጣሚም ነው። ብዙ ነገሮችን ይችላልና እሱ ያስተምርሃል። ጥሩም ልጆች ናቸው በጣም በዚህ አጋጣሚ እንደሆነ እንደዚህ አይነት ባህሪና እንደዚህ አይነት ያልተበረዘ ባህል ያላቸው ልጆች ናቸው። በጣም ነው የተመቹኝ ነው እውነት። በጣም ጥሩ። እንግዲህ ባንድ ዜማ እንሰናበት። አው እንትን ቢኖር ኑሮ ሞቅ እናረግ ነበር። ስለዚህ ግን በትዝታው ነው እንግዲህ ምን ቆየው። ጥሩ መቅደላና ተንታን ሸድ ሁላ መቄት ዋክንብል ያድርገኝ ምን አገር ቢሰፋን እንደ አማራ ይገኝ ኢብራይስጥን አልሰማን ሰተት ብዬ ገባሁ ከዳዊት ከተማ ዳዊት ከተማ ነው እንደ ኢየሩሳሌም እንደ አክሱም ጽዮንን ምን አማርኛ ነው የሚለኛችን የተስፋይቱን ምድር ሙሴ አሻግሮ ሲያያት የተስፋይቱን ምድር ሙሴ አሻግሮ ሲያያት ከንግሥተ ሳባ ከሰለሞን ትውልድ ከዛጉዌ ምኒልክ ኢትዮጵያም ድርሻላት ኢትዮጵያም ድርሻላት እስራኤል ኢትዮጵያ ወንድማማቾቹን እህታማቾቹን እንዴት ከርሞ ይሆን ቤተ እስራኤሎቹ
እናመሰግናለን። በጣም ነው የምናመሰግነው ድምፃዊ ዋኘው አሸናፊ እዚህ ስቱዲያችን ተገኝተህ ዝግጅቶችን ስላቀረብክልን በጣም እናመሰግናለን። እንግዲህ በዚህ ወር በ25ና በ26 በኢየሩሳሌምና ሪሾን ለጽዮን በምታደርጉት ዝግጅት የተሳካ ሁኔታ እንዲገጥማችሁ እንመኛለን። እኛም እናመሰግናለን። ያው አብዛኛው ማህበረሰብ እንደው የናፈቅነውም ስለሆነ በዚህ ዝግጅት ላይ እንደ ሁሉም እንደምንም ብሎ ለመገናኘት ብታበቁን በጣም ደስ የሚል አጋጣሚ ነበር። እኔም በዚህ አጋጣሚ እንግዲህ ያው እናንተ ጥሪውን አቅርባችኋል፣ እናመሰግናለን። አንተንም ላገናኘን ምህረት ታከለ ወይም ነብዩ በጣም ነው የምናመሰግነው። ለቴክኒክ ባለሙያችን ታሚር ጹባሪ በአጭር ጊዜ ይህን ሁሉ ዝግጅቱ እንዲያምር ብዙ መሳሪያዎችን አምጥቶ አይታችኋል። ላደረገልን አስተዋጽኦ ከፍተኛ ምስጋና እናቀርባለን። እንግዲህ የተሳካ ጊዜ እንዲሆን እንመኛለን። ከዚህ ቆይታህም የተሳካ እንዲሆን ሌሎችም አብረው የመጡትን አርቲስቶች ለማነጋገር እንጥራለን። በጣም ነው የምናመሰግን። ሰላም ሰርተህ ሰላም እንድትመለስ እንመኛለን። አሜን 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 አሜን። በሰላም ያገናኝ። እሺ እናመሰግናለን።